የታታሪዋ ሀኒ የህይወት ታሪክ ክፍል 2 ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ነባራ የሆናችሁ ሀሳብ አስተያየት በመስጠት አበረታቱኝ እያልኩ እንግዲህ ከባለፈ የቀጠለ ክፍል 2 የሀኒ የህይወት ታሪክ ይዤላችሁ መጥቻለሁ። ረጅም ስሜት የሚነካ መጨረሻውን ደስ የሚያሰኝ የሀኒ የህይወት ታሪክ እንዲህ ልጽፍልሽ ነው። ሀኒ የህይወት ታሪክ በጎዳና እስከ ህልሟ የሀኒ አስደናቂ የህይወት ጉዞ። በአንድ ከተማ ጫፍ ብዙ ሰዎች ሲያልፉ ግን ጥቂቶቹ ብቻ የሚያዩት አንድ ጎዳና ነበረች። በዚህ ጎዳና ላይ አንዲት ትንሽዬ ልጅ ነበረች። ስሟ ሀኒ ነበር። ሀኒ እንደ ሌሎቹ ልጆች በሞቃት ቤት ውስጥ አላደገችም። ህይወቷ ከረጅም ብዙ ፈተናዎችን አሳይታ አንዳንድ ቀን ምግብ አግኝታ ሌላ ቀን ምግብ አልነበረም። አንድ ቀን ግን በረሃብ እና በጭንቀት ታሳልፍ ነበር። ሰዎች ይመለከቷት ነበር። አንዳንዶቹ ይራሩላት ነበር፣ ሌሎቹ ግን እንደማትችል ያስቡ ነበር። ነገር ግን ሀኒ በልቧ ውስጥ አንድ ነገር ነበራት፣ እሱም ተስፋ። አንድ ቀን ህይወቴ ይለወጣል ብላ ራሷን ታበረታታ ነበር። ሀኒ የፈተናዎች መጀመሪያ ዓመታት እያለፈ ሀኒ እያደገች መጣች። ግን ችግር አልቀነሱም። አንድ ቀን ሲያልፍ ሌላ ይመጣ ነበር። አንዳንድ ሰዎች ቃል ገብተውላትም ቃላቸውን አልጠበቁም። አንዳንዶቹ ተጠቅመውባትም ይሄዱ ነበር። እሷ ግን በየጊዜው ከራሷ ጋር ተዋግታ እንደገና ትነሳ ነበር። አንድ ምሽት በጎዳናው ጫፍ ተቀምጣ ወደ ሰማይ እያየች እንዲህ አለች፣ እኔስ ለምን ሁልጊዜ እቸገራለሁ? ህይወት ለኔስ መቼ ታሳየኛለህ? በማለት ፈጣሪዋን ትጠይቀው ጀመር። ግን ያ ምሽት አንድ ነገር ተለወጠ። ሀኒ ለመጀመሪያ ጊዜ ራሷን እንደ ተሸናፊ ሳይሆን እንደ ችግርን ለማሸነፍ የተወለደች ሰው ማየት ጀመረች። አዲስ ጅማሬ። በማግስቱ ጠዋት ሀኒ ተነሳች። እኔ ያለፈውን መለወጥ አልችልም፣ ግን የሚመጣውን ህይወቴን መለወጥ እችላለሁ በማለት ለራሷ ነገረችው። ከዚያ በትንሽ ስራ ጀመረች። ገንዘብ በትንሹ ታጠራቅም ጀመር። የተማረችውን ነገር ሌሎቹን ማካፈል ጀመረች። ብዙ ጊዜ ደክማ ትወድቅ ነበር፣ ግን የሀኒ ልዩነት ይህ ነበር። ትወድቃለች፣ ግን ትነሳለች፣ እንደገና ትነሳለች። ሀኒ እዚህ ጋር ለውጥ ማየት ጀመረች። አንድ ቀን ሀኒ ያላትን ጥቂት ገንዘብ ሰብስባ ትንሽ ስራ ጀመረች። መጀመሪያ ላይ ማንንም አላመናትም። አይሆንልሽም የሚሉ ሰዎች ነበሩ። ሀኒ ግን አልሰማቸውም ነበር። በዝምታ ሰራች፣ በዝምታ ተማረች፣ በዝምታ ታገለች። ከጥቂት ወራት በኋላ ትንሿ ስራዋን መስፋፋት ጀመረ። እነዚህ ቀድሞ አይችልም ያሏትን ሰዎች አሁን ሀኒን በአድናቆት ይመለከቷት ጀመር። የመጀመሪያው መጨረሻ። ከዚያ ዓመት በኋላ ሀኒ ወደ ያደገችበት ጎዳና ተመለሰች። ያ ጎዳና አሁንም ነበር። እሷ ግን ከመውደቋ ሀኒ በጣም ተለውጣ ነበር። ከዚህም ቦታ ቆማ የትንሽነቷን ጊዜ አስታወሰች። እንባዋ በዓይኗ ሞላ። ግን ይህ ጊዜ የሐዘን አልነበረም፣ የደስታ እንባ ነበር። ሀኒ በልቧ ያኔ ጎዳና ላይ የነበረችውን ልጅ ዛሬ የራሷን ህይወት መገንባቷ ትችላለች። ችግሮች አላጠፉኝም፣ አጠናክረውኛል አለች። ከዚያ ወደ ሰማይ ተመልክታ ፈገግ አለች። ሀኒ ከጎዳና ተነስታ ወደ ህልሟ ደረሰች እና የህይወቷ ታሪክ አንድ ትልቅ ትምህርት ትቶላት አለፈ። ሀኒ በዚህ ሁሉ ውጣ ውረድ ያለፈችባቸው መጥፎ ቀናቶች ሰዎች አትችይም እንደሚሏት፣ ሌሎች ደግሞ ትችላለች እንደሚሉና ይህ ሁሉ ያለፈችባቸው ቀናቶች የራሷ ጥንካሬ እንደሆነ ለራሷ ትነግረው ጀመር።
ሀኒ በጣም ጠንካራና አስተዋይ ሰው ነበረች። እነዛ ነገሮችን ችግሮቹንም ጎዳና መኖሩንም ሁሉንም ስታሳልፈው የሆነ ቀን እንደሚመጣላት ለራሷ ትነግረው ነበር። ያ ቀን በእውነትም አልቀረም። ዛሬ የምትፈልገውን ችግር ህይወት መጨረሻ አይደለም፣ የሚያምር አዲስ ምዕራፍ ጀምራ ሊሆን ይችላል። ዛሬም የምታልፈው ችግር የህይወትህ መጨረሻ አይደለም፣ የሚያምር አዲስ ምዕራፍ ይዞልህ ቢመጣ እንጂ የሚል ለሌሎቹንም ትምህርት ማስተማር ጀምራለች። ዛሬ ላይ ትላንትና ያለፈችባቸው ቀናቶች ቁጭ ብላ እያስተዋለች ስታያቸው በምንና እንዴት እዚህ እንደደረሰች ስለምታስተውል አሁን ላይ በሷ ሁኔታ ያሉ ሰዎች በጣም ብዙ ርህራሄ ሀሳብና ድጋፍ ታደርጋለች። ለነዛ ሰዎችም ታስባለች። አንተ አትችልም የሚለውን ቃል ከአይምሮዋ ወይም ከምላሷ አይወጣም። እሷ ባለችበትና እሷ ባለፈችበት መንገዶች ያሉ ሰዎች በምትችለው አቅም ዛሬ ላይም እሷ የደረሰችበትን ቦታ እንዲደርሱ ብዙ ድጋፍና ብዙ ምክር እየሰጠች ትገኛለች። እንግዲህ የሀኒ ተከታታይ ታሪክ እዚህ ላይ ያበቃል። በቀጣይ በሌላ ታሪክ እስከምንመጣ ሰላም ቸር ሰንብቱልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ነባር የሆናችሁ ሀሳብ አስተያየት በመስጠት ስለ ራሳችሁ ታሪክ እንዲጻፍላችሁ ወይም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት አስቀምጡልን እያለን እዚህ እንሰናበታችኋለን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።